ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የመስከረም 22 2018 ዓ.ም የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎች ግንባታ መሰረት ድንጋይ ዛሬ አስቀምጠዋል። የኢትዮጵያን እድገትና ብልጽግና ለማፋጠን የሰው ሀብት ልማትን ማጠናከር ወሳኝ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የአዲስ አበባ የልማት ስራዎች የከተማዋን የዲፕሎማቲክ ማዕከልነት በተግባር የሚያረጋግጡ ናቸው ሲሉ በኢትዮጵያ የቺሊ አምባሳደር ተናገሩ። ኢሬቻ ህብረ ብሔራዊነት የሚደምቅበትና አዲስ ተስፋ የሚሰነቅበት መሆኑን የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የጀመረቻቸውን የልማት ኢኒሼቲቮችን በስኬታማነት እየተገበረች እንደምትገኝ የፕላንና ልማት ሚኒስትር ዴኤታ አቶ ስዩም መኮንን ገለጹ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎች ግንባታ መሰረት ድንጋይ ዛሬ አስቀምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል፣ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይ አስቀምጠናል ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንካርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ የመሰረት ድንጋይ መቀመጡን ጠቁመዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም ያለው ነው ብለዋል። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ለገበያ እንደሚያቀርብ ጠቁመዋል። ፕሮጀክቶቹ የኢንዱስትሪ እድገትን ከማሳየት በላይ ናቸው ያሉት ጠቅላይ ሚኒስትሩ እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ሲሉም ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችንን አጠናክረን እንቀጥል ሲሉ ጥሪያቸውን አቅርበዋል። ይህንን ስናደርግ እውነተኛውን የኢትዮጵያውያን ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን ብለዋል ጠቅላይ ሚኒስትሩ በመልእክታቸው። የኢትዮጵያን እድገትና ብልጽግና ለማፋጠን የሰው ሀብት ልማትን ማጠናከር ወሳኝ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። በኢትዮጵያ መንግስትና በዓለም ባንክ በጋራ የተዘጋጀ የኢትዮጵያ የሰው ሀብት ልማት ፎረም 2025 ከፍተኛ የመንግስት አመራሮችና የዓለም አቀፍ ተቋማት መሪዎች በተገኙበት በአድዋ ድል መታሰቢያ መካሄድ ጀምሯል። የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በመክፈቻ ንግግራቸው የሀገርን ሁለንተናዊ እድገትና ብልጽግና ለማስቀጠል የሰው ሀብት ልማት ወሳኝ መሆኑን ገልጸዋል። በኢትዮጵያ በትምህርት፣ በጤና፣ በስርዓተ ምግብና በማህበራዊ ጥበቃ ላይ የተከናወኑ ተግባራት ተጨባጭ ውጤቶች እያስመዘገቡ እንደሚገኙ ተናግረዋል። በተለይም በሌማት ትሩፋት፣ ኢትዮጵያ ታምርት፣ አረንጓዴ አሻራና ሌሎች ሀገራዊ ልማት መርሃ ግብሮች የተመዘገቡ ስኬቶች የሰው ሀብት ልማትን በማጠናከርና ተጠቃሚነትን በማረጋገጥ ውጤቶችን አስገኝተዋል ብለዋል። ለሰው ሀብት ልማት በተሰጠው ትኩረት በማህበራዊና ኢኮኖሚያዊ መስኮች እየተመዘገቡ የሚገኙ ስኬቶችን ለማስቀጠል ትብብር ማጠናከር እንደሚያስፈልግ አንስተዋል። በቀጣይም የኢትዮጵያን የሰው ሀብት ልማት ለማጠናከር ከአህጉራዊና ዓለም አቀፋዊ ልማት አጋሮች ጋር በትብብር እንደሚሰራ ገልጸዋል። የገንዘብ ሚኒስትር አህመድ ሺዴ የሰው ሀብት ልማት ድህነትን በማሸነፍ ብልጽግናን ለማረጋገጥ ሁነኛ መሳሪያ ነው ብለዋል። ኢትዮጵያ በትምህርት፣ በጤና፣ በማህበራዊ ዘርፎች የሰው ሀብት ልማትን የሚያጎለብቱ ስኬታማ ተግባራትን እያከናወነች እንደምትገኝ አስረድተዋል። ኢትዮጵያ በሰው ኃይል ግንባታ የጀመረቻቸውን ውጤታማ ተግባራት ይበልጥ ለማስፋት ከዓለም ባንክና ከሌሎች ሀገራት ጋር ያሉ ትብብሮች ተጠናክሮ ይቀጥላል ብለዋል። በዓለም ባንክ የምስራቅ አፍሪካና ደቡብ አፍሪካ ቀጠና ምክትል ፕሬዚዳንት እንዲያሚ ዲዮፕ የሰው ሀብት ልማትን ለማሳደግ በጤና ትምህርትና ማህበራዊ ጥበቃ ዘርፍ አካታች ልማትን ማረጋገጥ ያስፈልጋል ነው ያሉት። ኢትዮጵያ በዘርፉ ለጀመረቻቸው ተግባራት የዓለም ባንክ ድጋፉን አጠናክሮ እንደሚቀጥል ተናግረዋል። በአዲስ አበባ የኮሪደር ልማትን ጨምሮ እየተከናወኑ ያሉ የልማት ስራዎች የከተማዋን ተወዳዳሪነት በማሳደግ የዲፕሎማቲክ ማዕከልነቷን በተግባር የሚያረጋግጡ መሆኑን በአፍሪካ ኢኮኖሚክ ኮሚሽን አፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ገለጹ። በአፍሪካ ኢኮኖሚክ ኮሚሽን አፍሪካ ህብረትና በኢትዮጵያ የቺሊ አምባሳደር ሮድሪጎ ጉዝማን ለኢዜአ እንዳሉት ቺሊና ኢትዮጵያን በርካታ የሚያመሳስሏቸው ነገሮች አሉ። ሁለቱም ሀገራት በአካባቢ ጥበቃ ላይ ጠንካራ አቋም ያላቸው መሆናቸውን አንስተው ቺሊ በደቡብ ለደቡብ ትብብር ከአፍሪካ ሀገራት ጋር ትስስር ያላት መሆኑንም ተናግረዋል። ኢትዮጵያ የቀደም ስልጣኔ ባለቤት መሆኑን ያነሱት አምባሳደሩ አፍሪካ ብዝሃ ሀብት ያላት አህጉር በመሆኗ
ብዝሃ ዘርፍ ትብብራችንን ለማጠናከር በትኩረት እንሰራለን ብለዋል። አምባሳደሩ ግጥምና ሙዚቃን በመሳሰሉ የኪነ ጥበብ ስራዎች የሁለቱን ሀገራት የባህል ትስስር ለማጠናከር እንደሚሰሩ ገልጸዋል። የሀገራቱን ግንኙነት ይበልጥ ለማጠናከር የሚያስችሉ ተግባራት ይከናወናሉ ነው ያሉት። ይህም የሁለቱን ሀገራት ህዝቦች የበለጠ እንዲተዋወቁ ማድረግ የሚያስችል መሆኑን ነው ያስረዱት። አዲስ አበባ የአፍሪካ መዲናና የዲፕሎማቲክ ማዕከል በመሆኗ በከተማዋ የተደረገው ለውጥ ውበትና ዘመናዊነትን ያላበሳት መሆኑን ገልጸዋል። በከተማዋ እየተከናወነ ያለው የልማት ስራ መዲናዋን ዘመናዊና ምቹ በማድረግ ተወዳዳሪነቷን የሚያሳድግ መሆኑንም ነው የተናገሩት። የኢሬቻ በዓል የተራራቀ የሚቀራረብበት ህብረ ብሔራዊነት የሚደምቅበትና አዲስ ተስፋ የሚሰነቅበት ነው ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። የ2018 ዓመተ ምህረት ኢሬቻ ሆራ ፊንፊኔ በአዲስ አበባ መስከረም 24 እና በቢሾፍቱ ሆራ አርሰዲ መስከረም 25 ቀን 2018 ዓመተ ምህረት ኢሬቻ ለሀገር ማንሰራራት በሚል መሪ ሀሳብ ይከበራል። በዓሉም በድምቀት ለማክበር የሚያስችሉ በርካታ የዝግጅት ስራዎች እየተከናወኑ ሲሆን ዛሬ በአዲስ አበባ የሆራ ፊንፊኔ በዓል የሚከበርበት ኢሬቻ ፓርክ የጽዳት መርሃ ግብር ተካሂዷል። በጽዳት መርሃ ግብሩ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ አባገዳዎች፣ ሀደ ሲንቄዎችና የተለያዩ የህብረተሰብ ክፍሎች ተሳትፈዋል። ኢንጂነር ወንድሙ ሴታ በዚህ ወቅት ኢሬቻ ኢትዮጵያ ካሏት ድንቅ የአደባባይ በዓላት መካከል አንዱ ነው ብለዋል። በዓሉ የክረምቱ ወቅት አልፎ መጪው ብሩህ ጊዜ የሚበሰርበት፣ የተራራቀ የሚቀራረብበት፣ ህብረ ብሔራዊነት የሚደምቅበትና አዲስ ተስፋ የሚሰነቅበት መሆኑን አመላክተዋል። የዛሬው የጽዳት መርሃ ግብር ከጽዳት ባለፈ አብሮነትና ወንድማማችነት የሚጠናከርበት መሆኑን ገልጸዋል። የአደባባይ በዓላት የጋራ ሀብቶቻችን በመሆናቸው ከተማ አስተዳደሩ በዓሉ የህብረ ብሔራዊነት ምሳሌ በሆነችው አዲስ አበባ በደመቀ መልኩ እንዲከበር በሁሉም ዘርፍ አስፈላጊውን ዝግጅት ማጠናቀቁን ገልጸዋል። የጽዳት መርሃ ግብሩ ተሳታፊ ስንቅነሽ ገብረአብ የዘመን መለወጫና የመስቀል በዓላት በድምቀት መከበራቸውን አስታውሰው ኢሬቻ የከተማችን ድምቀት በመሆኑ በድምቀት እንዲከበር የበኩላችን እየተወጣ እንገኛለን ብለዋል። ዳዊት ውበት በበኩላቸው በሁሉም አቅጣጫ የሚመጡ ከበዓሉ ዋዜማ ጀምሮ ለእንግዶች ምቹ ሁኔታ ለመፍጠር የበዓል ማክበሪያ ስፍራ ጽዳትን ጨምሮ እየተደረጉ ባሉ ዝግጅቶች የበኩሉን እየተወጣ መሆኑን ጠቅሷል። ኢሬቻ የሁላችንም በዓል በመሆኑ ለስኬታማነቱ በጋራ እየሰራ እንገኛለን ያሉት ደግሞ ሌላኛዋ ተሳታፊ ማሬ አምቡ ናቸው። ኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ የጀመረቻቸውን የልማት ኢኒሼቲቮችን በስኬታማነት እየተገበረች እንደምትገኝ የፕላንና ልማት ሚኒስትር ዴኤታ አቶ ስዩም መኮንን ገለጹ። የፕላንና ልማት ሚኒስቴር ከአፍሪካ የምግብ ሉዓላዊነት ጥምረት ጋር በመተባበር የምግብና የግብርናው ዘርፍ የባዮ ዲጂታል ቴክኖሎጂ አውደ ጥናት በማካሄድ ላይ ይገኛል። ሚኒስትሩ በዚህ ወቅት እንዳሉት የምግብ ሉዓላዊነትን ለማረጋገጥ የባዮሎጂካልና ለዲጂታል ቴክኖሎጂ ወሳኝ ሚና አላቸው ብለዋል። በዓለም አቀፍ ደረጃ በከፍተኛ ፍጥነት እያደገ የመጣው የዲጂታል ቴክኖሎጂ ስርዓት ሁለንተናዊ ልማትን ለማሳለጥ አይነተኛ አስተዋጽኦ እያበረከተ እንደሚገኝ ገልጸዋል። አፍሪካ የዜጎቿን የምግብ ሉዓላዊነት ለማረጋገጥ ሊለማ የሚችል ሰፊ የእርሻ መሬት ቢኖራትም አሁንም የምግብ ምርቶችን ከውጭ እንደምታስገባ አስረድተዋል። ከዚህ ለመላቀቅ የባዮሎጂካልና የዲጂታል ቴክኖሎጂ ዘመናዊ አሰራር ስርዓትን በማላመድ የአርሶ አደሮችን የግብርና ምርታማነት ማሻሻል እንደሚያስፈልግ አንስተዋል። የኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ እየተገበረቻቸው የሚገኙ የልማት መርሃ ግብሮች በቴክኖሎጂ ታግዘው በስኬታማ ምዕራፍ ላይ እንደሚገኙ ጠቁመዋል። በአረንጓዴ አሻራ፣ በሌማት ትሩፋት፣ በስንዴ ምርታማነትና በሌሎች የግብርና መርሃ ግብሮች የምግብ ሉዓላዊነትን ማረጋገጥ የሚያስችል ቁልፍ ስኬት እየተመዘገበ መሆኑን አንስተዋል። የአፍሪካ የምግብ ሉዓላዊነት ጥምረት ሰብሳቢ ባሊረይን ሐኪም የአህጉሪቱን የምግብ ሉዓላዊነት ለማረጋገጥ የሚደረገው ጥረት የዘላቂ የልማት ግቦች ላይ እገዛ እየተደረገ ነው ብለዋል። በዲጂታል ስርዓት የታገዘ የግብርና ምርታማነት የአፍሪካውያንን የግብርና ምርታማነት በማሳደግ የስርዓተ ምግብና የምግብ ደህንነትን ለማረጋገጥ ጉልህ ፋይዳ እንዳለው ገልጸዋል። የአፍሪካ ሀገራት የምግብ ደህንነት ጥረቶችን የሚያግዙ መርሃ ግብሮችን በመተግበር ለግብርና ምርታማነት በትኩረት መስራት እንዳለባቸው አስገንዝበዋል። አድማጭ ተመልካቾቻችን ዜናው አበቃ። ሰላም ቆዩ።